ክርስቶስ ተንሥአ እሙታን ሞተ ወክዶ ለእለ ውስተ መቃብር ዛሙርቱ እጁን እነሆ በጎኑ አስገብቶ ቅንዋቱን ችንካሩን ዳሶ ካልሆነ በስተቀር እንደማያምን ነግሯቸው በዕለተ ሰሉስም ቶማስ ተብሎ ይሄን በተናገረበት ዕለት ተሰይሟል። ታዲያ በሳምንቱ እንደገና ዳግም ትንሣኤ የተባለው ልክ እሁድ ቀን ከሞት እንደተነሳ ፈርተው በሩን ዘግተው ደቀ መዛሙርቱ እንዳሉ በተዘጋ በር በተቆለፈ በር ገብቶ ሰላም ለእናንተ ይሁን እንዳላቸው ቶማስም ባለበት ዛሬ መጥቶ ናዳሰኝ ናዳብሰኝ ቶማስ እመን እንጂ አትጠራጠር ብሎ ዳግም የተገለጸበት ዕለት ስለሆነ ዳግም ትንሣኤ ተብሏል። ታሪኩን የምታገኙት በዮሐንስ ወንጌል ምዕራፍ 20 ላይ ነው። ይልቁንም ደግሞ ከቁጥር 24 ጀምሮ ቁጥር 25ን አንበባችሁ ቁጥር 26 ላይ ልክ ኢየሱስ ከ8 ቀን በኋላ ብሎ ልክ የዛሬ 8ኛ ቀን እሁድን ዳግም ትንሣኤ ብለን የምናከብርበትን ታሪክ ይነግረናል። መጽሐፉ እንደሚነግረን ቅዱስ ዮሐንስ ወንጌላዊ እንደሚጽፍ በረከቱ ይደርብንና ወቶማስ አሃዱ እምአስርቱ ይላል ወአሃዱ አርዳኢሁ ዘይብልዎ ዲድሞስ ኢሃሎ ምስሌሆሙ ሶበ መጻ እግዚ ኢየሱስ ሀቢሆሙ። ዲዲሞስ የተባለው ከ12ቱ ደቀ መዛሙርት አንዱ የሆነው ረድ እርሱ ኢየሱስ ክርስቶስ በመጣ ጊዜ በዝግ ቤት ገብቶ ሰላም ለክሙ ሰላም ለእናንተ ይሁን ባላቸው ጊዜ ከእነርሱ ጋር ስላልነበረ እነሆ እነሱም ደቀ መዛሙርቱ ጌታን አየነው ብለው ነግረውት ነበርና እርሱ ደግሞ ምን ብሏቸዋል? ወይቤሎሙ እመ ኢርኢኩ እደዊሁ ወእገሪሁ ሀበ ቀነውዎ በቀኖት የተቸነከረውን እጁን የተቸነከረውን እግሩን ካላየው ደግሞ ከዚህ በላይ ነው የሚናገረው። ወእመ ኢወደይኩ አጽባእትየ ውስተ ቀነዋቲሁ ወእመ ኢያባይኩ እዴየ ውስተ ገቦሁ ወኢገሰስኩ እያምን እንዲህ ነበር ያላቸው። በቀኖት የተቸነከረውን እጁን የተቸነከረውን እግሩን እንደገና በጦር የተወጋውን ጎኑን ካልዳሰስኩ አላምንም አላቸው። ቶማስ ለምንድነው አላምንም ያላቸው? ሁለት ትልልቅ ምክንያቶች ልንገራችሁ። ብዙ ጊዜ ይሄ ቶማስ እንደው ተጠራጣሪ ይሄ ቶማስ እርግጥ ነው ጌታ ብሎታል፣ ግን ምንድነው ምክንያቱ ስትሉ አንደኛ ከልጅነቱ ጀምሮ የሰማው ትምህርት አለ። አንዱ ትልቁ ለሰው ልጆች ፈተና የሚሆነው ነገር ምንድነው? ከማይሆን ሰው የሚሰማ ትምህርት ነው። ከማይሆን ሰው የሆነ ትምህርት ከሰማችሁ ወይ ውስጣችሁ ከተነገራችሁ ያ ነው ሁሉ ጊዜ የሚያድግባችሁ። ቶማስ ሰዱቃዊ ነው። ሰዱቃዊ ማለት ደግሞ ከእስራኤል 4 ክፍሎች አንዱ ነው። ሰዱቃውያን የሚባሉ አሉ፣ ፈሪሳውያን የሚባሉ አሉ፣ የእሴይ ዘር የሚባሉ አሉ፣ ወይም ደግሞ የዘለጥስ ተብለው የሚጠሩ አሉ። ይህ ቶማስ ዲዲሞስ ከሰዱቃውያን ወገን ነው። ሰዱቃውያን ደግሞ በእምነታቸው የሞት አይነሳም። ከልጅነቱ ጀምሮ የሰማው እሱ የሞት አይነሳም ነው። ስለዚህ ቶማስ ለምንድነው እጁን ካልዳበስኩ ካልዳሰስኩ ያለው ስንል ከልጅነቱ ጀምሮ የሰማው የተማረው ትምህርት ተጽዕኖ ፈጥሮበታል። ስለዚህ አይቼ ዳብሼ ሊል የመጣው ለዚህ ነው። ሁለት ይሄንን ያለበት ምክንያት እሺ እናንተ ተነሳ አየነው ብላችሁ ታስተምራላችሁ። እኔም ሐዋርያ ነኝ። እነ ጴጥሮስ አዩት፣ እነ ዮሐንስ አዩት፣ እነ ያዕቆብ አዩት፣ እነ ሉቃስ ሳይቀሩ አዩት። እኔ 12 ሐዋርያት ውስጥ ሆኜ
ይሄ ወደ ቀለዮጳ ሲሄዱ ለኒቆዲሞስና ለሉቃስም ተገለጠ እያልኩ ተነሳ ሲሉ እነሆ እኔ ሰማሁ እያልኩ ላወራ ነው። እኔም እንደናንተው ማየት አለብኝ ብሎ ነው። አትጠራጠር፣ አትናፍቅ፣ አንተ መናፍቅ አትሁን። ቶማስ ና እጅህን አምጣ ጣትህንም አምጣ ሲለው ቶማስ በቃ አይቻለሁ አምላኬ አምኛለሁ ማለት ነበረበት። ቶማስ ግን ጣቱን ወደ ጎኑ እጁንም ወደ ጎኑ ሊያስገባ ሊዳብስ ልክ ሲነካው ቶማስ በመለኮታዊ እሳት እጆቹ ተቃጠሉ። የዛን ጊዜ በታላቅ ድምፅ ጮኸ። ወይቤሎ ቶማስ እግዚእየ ወአምላኬ ብሎ ጮኸ። ጌታዬና አምላኬ ብሎ ጮኸ። ሁለት ነገር ተናገረ። ልብ በሉ። እግዚእየ ወአምላኬየ። እስቲ ሁላችሁም በሉ እግዚእየ ወአምላኬየ ምን ማለት ነው? ጌታዬ አምላኬ ማለት ነው። ይሄንን ለምንድን ነው ያለው? ጌታዬ አምላኬ ያለበት ምክንያት ምንድን ነው ስትሉ ጌታዬ ያለው መዳሰሱን አይቶ ስለነካው፣ አምላኬ ያለው ደግሞ እሳቱ ቢፈጀው። ስለዚህ ይህንን ድምፅ አሰምቶ ተናገረ። ቢዳስሰው ከእሳት እንደገባ ጅማት ነው ኩምትር ያለው። መዳሰሱን ሲያይ እግዚእየ አለ፣ ማቃጠሉን ሲያይ አምላኬ አለ። በዚህ ደግሞ የምትረዱት ሌላ ነገር ኢየሱስ ክርስቶስ ከሞት ሲነሳ ከእመቤታችን ድንግል ማርያም የተዋሃደውን ስጋ እንደተዋሃደ መነሳቱን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ በሳምንቱ ለቶማስም ሲል ዛሬም ደግሞ እንደ ቶማስ በመዳሰስ በመዳበስ ወይም በፕሩፍና በሪዝን ላይ እናምናለን ብለው የሚያምኑ አሳቢዎች ሳይቀሩ የኢየሱስ ክርስቶስን መነሳት ይረዱት ዘንድ ይህ ሆኗል። ስለዚህ ይህ ቀን ዳግም ትንሣኤ ተብሎ ይነገራል። እሁድ ዳግም ትንሣኤ በእኛ በልምድ አባባል ዳግማይ ትንሣኤ ተብሎ ይጠራል። በልምድ ማለት ነው። ይሄ የትንሣኤ ሳምንት ነው። ዳግም ትንሣኤ የተባለበት ምክንያት ክርስቶስ ድጋሚ ስለተነሳ ሳይሆን በሁለት ዋና ዋና ምክንያቶች ነው። አንደኛ የትንሣኤው ዕለት ቀለም እንዳለ ይደገማል በዚህ ቀን ማለት ነው። በትንሣኤ ጊዜ የተቀደሰው ቅዳሴ፣ በትንሣኤ ጊዜ የተነበበው ወንጌል፣ በትንሣኤው የተሰበከው ምስባክ፣ በትንሣኤ የተነበቡ ምንባባት በሙሉ ይደገማሉ። ሰዓቱም ከሌሎቹ እሁዶች ለየት ባለ መልኩ ማለድ ተብሎ ይገባል። ልክ እንደ ትንሣኤ ከሌሊቱ 6 ሰዓት ባይሆንም ግን ማለድ ተብሎ ቅዳሴው ይቀደሳል፣ ይደገማል። ስለሚደገም ነው ዳግም ትንሣኤ የተባለው። ሁለተኛ ዳግም ትንሣኤ የተባለው ለሐዋርያት የተገለጠበት መንገድና የተነሳበት መንገድ በመገጣጠሙ ነው። አንደኛ ለሐዋርያት ከትንሣኤ በኋላ ለሁሉም የተገለጠላቸው በተዘጋ ቤት ውስጥ ሆነው በዚህ ዕለት ነው። ዳግመኛ ተነስቶ ጌታችን መድኃኒታችን ክርስቶስ ዳግመኛ የተገለጠላቸው በዚህ ዕለት ስለሆነ፣ ሁለተኛ ሲነሳ የታዩ ነገሮች አሁን ለሐዋርያት ድጋሚ ሲገለጥም ታይተዋል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው በተዘጋ መቃብር። የትንሣኤ ስዕል በጣም መጠንቀቅ አለባችሁ። የትንሣኤ ስዕል ክርስቶስ ተነስቶ አንድ እግሩን መቃብር ውስጥ አንድ እግሩን በውጭ አድርጎ የሚሳል ስዕል አለ። በጣም የቤተክርስቲያናችን ስዕል አይደለም። መቃብሩ ተከፍቶ ሲወጣ ልክ እንደ አንድ ሰው ወይም ቲያትር ፊልም እንደሚሰራ ሰው ሲጓዝ ሲወጣ የሚያሳዩ ሰዎች አሉ። መቃብሩ አልተከፈተም። መቃብር ክፈቱልኝ አላለም። መግነዝ ፍቱልኝ አላለም። ተነሳ፣ በኃይል በስልጣን ተነሳ። መቃብሩ እንደተዘጋ፣ ይሄም በህቱም ድንግልና ተጸንሶ በህቱም ድንግልና የመወለዱ ምስጢር ነው፣ ምሳሌ ነው። ከዛ በኋላስ በተዘጋ መቃብር እንደተነሳ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ዳግም ትንሣኤ ያስባለው ምስጢር ይሄ ነው። በመጀመሪያው እሁድ ቶማስ ሳይኖር ለ10 ተገልጦላቸው ነበረ። በሁለተኛው እሁድ ግን ቶማስ እያለ ለ11 ያው ይሁዳ የለም መታሰቢያውም ለ11 ተገልጦላቸዋል። ያም ቀን እርሱም ከሳምንቱ ፊተኛው ይላል። ደባርኩ ከሳምንቱ ፊተኛው ማለት ከእሁድ የመጀመሪያው ማለት ነው። እሁድ የመጀመሪያው ቀን ነው። ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ማለት ነው። ሚስጥረ ተዋህዶ ማለት ይሄ ነው። ክርስቶስ በለበሰው ሥጋ በመካከላቸው ቆመ ይለናል።
ደግሞ በመለኮቱ ደግሞ በተዘጋ ቤት ገባ ይለናል። ስለዚህ በተዘጋ ቤት መግባቱን የምናስብበት ስለሆነ ነው። ከተነሳ በኋላ ነው መቃብሩ የተከፈተው። ይሄ ደግሞ ማስረጃ አለን፣ በደንብ ማወቅ አለባቸው። የማቴዎስ ወንጌል ምዕራፍ 28 ላይ በሰንበትም መጨረሻ መጀመሪያ ሲነጋ መቅደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እንደውም ድንጋዩን ማን ያንከባልለናል እያሉ ነበር። መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለለውና በላዩ ተቀመጠበት ይላል። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 2። ክርስቶስ ከተነሳ በኋላ መልአኩ መጣ። ከመጣ በኋላ ድንጋዩን አንከባሎ ተቀመጠበት፣ ዋሻው እየታየ። ለምን? የሚመጡ ሰዎች ድንጋዩ እንደተገጠመ ቢሆን ኖሮ ማተሙም ፊርማውም እንዳለ ቢሆን ኖሮ ክርስቶስ ውስጥ ነው ያለው ብለው ይጠብቁ ነበር። ስለዚህ ስለነሱ ነው መነሳቱን እንዲያምኑ ይሄው የለም ብለው መላእክቱም አሳይቷቸዋል። ለዛ ነው መቃብሩ ክፍት ሆኖ የሚታየው ተነስቷል ለማለት። በዚህ ቀን ዘመድ አዝማድ ይጠያየቃል። የንስሐ ልጆች የንስሐ አባታቸውን ይጠይቃሉ። የክርስትና ልጆች የክርስትና እናትና አባታቸውን ይጠይቃሉ። በዚህ ቀን አክፋይ ይወሰዳል። በነገራችን ላይ አክፋይ ወስዳችሁ ታውቃላችሁ? እኔ በደንብ ወስጄ አውቃለሁ። የምታስታውሱ ድፎ ዳቦውን፣ እኔ ሶስቱን ነገሮች በጣም አረሳቸው። ድፎ ዳቦ አንድ፣ ይህ ስንዴው ሽታው፣ ሁለተኛ ደግሞ ትሪው፣ ይሄ ትልቁ ትሪ የአፄ ኃይለ ሥላሴ አፄ ምኒልክ ትሪ ማለት ነው። ሶስተኛው ዳንቴሉ ትሪ ላይ ይደረጋል፣ በዳንቴል ይሸፈናል። ከዛ ትሪውን ስትሸከሙት ትሪው ጩኸቱ ራሱ ስትራመዱ ማለት ነው ጭንቅላታችሁን ያማችኋል። እንደዛ እየተሸከምኩኝ አክፋይ ወስድ ነበርና ከዛ በጋዜጣ የተጠቀለለ ደግሞ የሚጠጣ ነገር ይወሰዳል። ለምንድን ነው ይሄ የሚደረገው? ክርስቶስ ሐዋርያትን በተዘጋ ቤት ገብቶ አጽናንቷቸዋል። ተጨንቀው ሳለ ደጆቹን ዘግተው አይሁድን ፈርተው ሰላም ለእናንተ ይሁን ብሏቸዋል። ስለዚህ የምስራች ነው። ኢትዮጵያውያኑ እየሄዱ ዘመዶቻቸውን ይጠይቃሉ። ክርስቶስ ተነስቷል፣ ሰላም ለእናንተ ይሁን ብለው። የአክፋይ መጠያየቅም የመጣው ከዚህ የተነሳ ነው ማለት ነው። ሰላም ለኩልክሙ፣ ሰላም ለእናንተ ይሁን።